እሺ ይሄ ጥያቄ ብዙ ጊዜ ለመመለስ ሞክሬያለሁ፣ ግን አይ ቲንክ የሆነ ያክል ግልጽ ማድረግ አለብኝ። እርግጥ ብዙ ጥያቄ ነው፣ የደረትም ጥያቄ አለ ብሎት። በአጭሩ በዜማ መለማመድ ይቻላል። በዜማ የተገሩ ሰዎች አሉ። ግን በዜማ ቢገራ ኖሮ እንደ አጫጫሁ ብዛት እንደ መዝሙሩ ብዛት የሰንበት ተማሪ ሁሉም በጣም ጎበዝ ቮካሊስት ይሆን ነበር። ሁሉም የሰንበት ተማሪ ሁሉም። ምክንያቱም በጣም ከፍተኛ የመዝሙር አገልግሎት አለ። ታውቃላችሁ ይሄንን ማለት ማህሌት የሚቆሙት አባቶቻችን እንዳሉ ሆኖ ከነሱ ቀጥሎ የሰንበት ተማሪ ነው ረጅሙን ሰዓት የሚዘምረው በአገልግሎት ላይ በመዝሙር ጥናት በምን መገራት ነበረበት ቢሆን ኖሮ። ግን ስትመለከቱት ምን አለ መሰላችሁ መሰረታዊ እንደው ትንሽ እንደውም የወረብ ዜማ ሲለማመዱ ትንሽ ድምጻቸው ሞር ውጣ ውረዶችን መለማመድ ቻሌንጅ የሰንበት ተማሪ የብዙሃኑ መዝሙሮቻችን ቸብቸብ ወይም ደግሞ ንስሐ ከሆኑ ፍሰታቸው ተመሳሳይ ነው፣ ብዙም ውጣ ውረድ የለውም። በዛም ምክንያት የዜማ ተማሪዎች ወይ ቅዳሴ የሚቀድሱ ካህናትና ዲያቆናት ትንሽ ውጣ ውረድ የበዛው ነገር ስለሚሉ ይኖራል ማለት ነው መገራት ሞር በነዛ። ግን በመጮህ ከተባለ በጣም ይጮሃል። ሰንበት ተማሪ በደንብ ይዘምራል። በማህበራት የሚያገለግሉ ከፍተኛ አገልግሎቶችን ያከናውናል። ግን የሚገራው ጥቂት ነው። ለምን መሰላችሁ? የዜማ ልፋቷ ውጤቷም እንደዛው ነው እና በብዛት በዜማ ቤታችን ውስጥ ሽምደዳው ዜማ ነው፣ ጉሮሮ መግራት አይደለም አላማው። ይሄንን አሳምራችሁ ታውቃላችሁ፣ ሁላችሁም ታውቃላችሁ። አላማው ያንን ሁሉ እንግዲህ አስቡት፣ የቅዱስ ያሬድ ድርሰትን ያንን ሁሉ ድርሰት እዚያ አእምሮ ውስጥ መያዝ ነው ትልቁ ተጋድሎ እንጂ ድምጼ መገራቷ ለመገራቷ አይደለም። እሱ ቀስ ብሎ ይስተካከላል ነው የምንለው። የሚገርማችሁ ደግሞ በሌሎች ዓለማት ደግሞ ድምፅን መለየት ኳየር ውስጥ መሰብሰብ። ኳየር የምላችሁ በነገራችን ላይ እንደው የፕሮቴስታንቶችን ብቻ አቋም አይደለም። ኦርቶዶክስ ቤተክርስቲያኖችም ለምሳሌ በራሽያም በሉ እንዲያውም ትንሽ የግብጾቹ ወደኛ ይቀርባል፣ ትንሽ ህብረታዊ ነገር አለው። ግን የራሽያን ብትመለከቱ የግሪክን በተለይ የግሪኮቹ በጣም እስካሁን ድረስ ዓለም ላይ በረጅም ጊዜ ማለት ነው በቅዳሴ አገልግሎት በውዳሴ አገልግሎት በሰዓታትም በማህሌትም በሚባል መልኩ የግሪክ ቤተክርስቲያን ናት ለሁሉም ዓለም ዜማ የሰጠችው። ይሄ በጣም የታወቀ ነው። ሀገር የወለደው አይደለም። ራሽያዎች የተቀበሉት የግሪክን ዜማ ነው። ቁስጥንጥንያ ቤዛንታይን የምንለው ከዛ ያሉት አሁንም ድረስ ካሉት ከግሪኮች የተማሩት ጆርጂያ እነሱ እና በጣም ጥቂት ሰዎች ናቸው ኳየር ውስጥ የሚገቡት እና ኳየር ውስጥ ጥቂት ሰዎቹ ገብተው ነው ተመርጠው ከዛ በኋላ ለአገልግሎት የሚቀርቡት። በእኛ ቤተክርስቲያን ገቡ ሁሉም ሰው እስከተማረ ድረስ ቤተክርስቲያን ውስጥ መቆም ይችላል፣ አይከለክልም። ስለዚህ እኛ ምን አናተኩርም ማለት ነው። ይሄ ጉሮሮ መግራት የሚባል ጭንቀት ውስጥ አንገባም። ግን ሰው ይፈልጋል፣ ጥሩ ድምፅ ቢኖር አይጠላም። እና አሁን በዜማ ብቻ ቢሆን ኖሮ እንዳለን የቅዱስ ያሬድ ዜማ 5 መጽሐፍ ያ ሁሉ እያንዳንዷ ዘር በዘር ዜማ ተጽፎላት ላለችው ሊገራን ይገባ ነበር። ግን እንደምታዩት ነው ከጥቂቶች ናቸው በትክክል የተገራ ድምፅ ያላቸው። እና ደግሞ የተገራ የሚለው አተረጓጎም አንድ አይደለም። ብዙም ላይክ በጣም ከፍተኛ የሆነ እንትን አይደለም የሚጠበቀው፣ ድምፅ አይደለም የሚጠበቀው። በቃ መቻሉ ነው በትክክል ማለቱ ነው። ከዛ ውጪ ብዙም አይጨነቁም። እና ይሄ የታወቀ ነገር ነው። ሶ በዜማ ብቻ ቢሆን መገራት ሰው ነበረበት። ግን አሁን ምን ልርዳችሁ መሰላችሁ? ፒያኖ አሁን አውርዱ ላለው በፒያኖ ሞክሩ ላለው ፒያኖ ስልካችሁ ላይ አለ። ፕሌይ ስቶር ላይ ብትገቡ ፒያኖ ብትሉ ነፍ ፒያኖ አለ አፕሊኬሽን። አንዱን ሬቲንጉ ከፍ ያለውን ፒያኖ አውርዳችሁ ቢያንስ ስልካችሁ ላይ ስንት ፒያኖ ይችላል መሰላችሁ? እንትን አሚን ኦክታቭ 2 ኦክታቭ ትንሿ ኦክታቭ ናት፣ ትንሿ 3 2 እነሱን አውርዳችሁ ላ ላ ላ ላ ላ ላ ትዝታ ቀኝት። ስለዚህ ላ
በማሲንቆ ሳሳያችሁ የነበረው ማለት ነው። ስለዚህ ይሄኛው ለምሳሌ እኔ አንቺሆዬ ስለምወድ ነው በነገራችን ላይ እንጂ ላ 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 ገለበጥኩ ሶሪ ላ ላ ላ ላ ላ ላ ላ ላ ሶ ይሄ ቅኝት ልምምድ ሆኖ ሳለ ግን እኔ ትልቁ የምለማመደው ነገር ይሄ ነው። ይዘት በቃ ማሲንቆ ይዞ እኮ የሆነ ሜጀር ላይ በትክክል ቃኝቶ አፕሊኬሽን አለ ለመቃኘም ቱነር አለላችሁ። በቱነር ይሄ ምንድነው የሚለው ሲ ነው ዲ ነው ዲ ሻርፕ ነው ኤፍ ነው ኢ ነው በቃ መለየት ነው። ላ አሁን በወዲህ ስለምን በደረት ብለው ላ ላ ላ በቃ ይዘት እኮ ይሄ ነው፣ ምንም ሌላ ነገር አይደለም። ሶ ግዴታ እንትን የማሲንቆ ተጫዋች መሆን አይጠበቅባችሁ። የክራር ተጫዋች በእንትናችሁ በስልካችሁ ብቻ ፒያኖ ራሱ እየጫ ላ ላ ላ ላ ላ ላ ላ ላ ስድስቱ ኦክታ እንትኖች የምንላቸው ማለት ነው፣ ድምጾች የምንላቸው የፈረንጆች ዳያቶኒክ ማለት እንደሱ እንደማለት እኮ ለምንም አይደለም። ሶ ልምምዶቹ እንደዚህ ማድረግ ትችላላችሁ። ለምሳሌ ይሄንን እንደዚህ ይዛችሁት አለንካር ማለት አሁን የኖርማል ያንቺሆዬን የተለየ ነገር ስፖርት እኮ ነው። ስፖርት ስትሰሙት ድምፁ ምንድነው ያስብላል፣ አይማርክም፣ ትርጉም የለውም፣ ምን ውስጥ ይገባል ትላለች። ግን ኢት ኢዝ ጀስት ስፖርት። ይሄን እኮ እየገራችሁት እኮ ነው የምትሄዱት። ስፖርት ግዴታ መጣፈጥ የለበትም፣ መመቸት የለበትም። እናንተ ሪዛልቱን እኮ ቀስታ እኮ ነው የምታዩት። የአካላችን ለውጥ የምናየው ከአንድ ወር ከ2 ወር ከ6 ወር በኋላ ነው። ውጤቱን ወዶ አካሄዱን መጥላት አይቻልም። ይሄንን ስትሰሙት አለንካሩን ምንድን ነው ደግሞ እዚህ ውስጥ ደግሞ እኔ ልጨማለቅ ነው ምናምን ኖ ወንድሜ አይቻልም። ዜማ ቤት ውስጥ ይሄ ትምህርት ስላሌለ መጥፎ አያደርገውም ይሄንን ነገር፣ ወይ ደግሞ አይጠቅምም አያስብለውም። እኔ በልምድ ያተረፍኩትን ነው የምነግራችሁ። በህይወቴ አንድ ቀንም ያስተማረኝ ሰው የለም፣ ቮካል ተቀምጦ ያስተማረኝ የለም። ግን መቻል ስለፈለኩኝ እንዴት መግራት እችላለሁ ራሴን ብዬ ስላሰብኩኝ በቃ እንትን ላይ ገባው። ቲክቶክ ላይ ያለው፣ ኢንስታግራም ላይ ያለው፣ ዩቲዩብ ላይ ኮቾችን እመለከታለሁ፣ ቮካል ኮርሶችን እመለከታለሁ። then I tried my best። ከሞከርኩኝ በኋላ ለውጡን አየሁት። ሶ ነገ እኔ ይሄንን የሚለማመድ ሰው አያሳፍረኝም። በቃ አውቀዋለሁ እንዴት አድርጎ እየተለማመደ እንደሆነ። ስትሰሙት ምን አይነት ጉድ ውስጥ ገባው ልትሉ ትችላላችሁ። ይሄ እንዴት ይቻላል? ይሄ ምንድነው ትርጉሙ ልትላል። ትርጉሙ እናንተን ሊያሳስባችሁ አይገባም። ይሄኛው እያንዳንዱ ቴክኒክ ከኛ አካል ጋር የተዋሃደና ምክንያት አለው። ስለዚህ እንደሱ ተለማመዱ። የደረት ድምጽ ለምትለው ሰርች ይበታለሁ ለሱ ቪዲዮ። እሺ ተመልከተው፣ ወረድ ብላ ቻናሎች ብዙ ሰርች ያለው። እሺ መልካም ምሽት።